ተማሪ ትምህርት ሲጨርስና ስራ ሲጀምር ህይወቱ የሚቀየር ይመስለዋል። አይቀየርም። የባሰ ችግር ነው የሚመጣው። ስራ ስትፈልግ የባሰ ነው። አሁን በዚህ ሰዓት ላይ ለወጣቱ ህልም ነው የሚያስፈልገው ወይስ ሰላም? ህልሙ ስታሳካው ደስታ የለም። ህልም ሲሳካ ህይወት የባሰ ነው የሚከብደው። ዳዊት ድሪምስ የራሱን ህይወት ከመለወጥ ባለፈ ኢትዮጵያንና አፍሪካን እየቀየረ የሚገኝ የህይወት ክህሎት አሰልጣኝ። ቀን በቀን አእምሮው ሰላም ማድረግ ያልቻለ ሰው ህልም ስጨምሪበት ያ ህልም ሌላ ስቃይ ነው። ይህን ደስታና ሰላም እንዴት ሜንቴን ማድረግ እንችላለን? That's a good question. ህልም ባታልሚ ህልምሽ ነው ሳይሳካ የሚቀረው። ሰላም ካልሆንሽ ምግብ ትበያለሽ ወይ ነው የምልሻለሁ። የድሮ ችግሮች ስትፈታቸው ያ ህልም ስታሳካ ችግር አያቆምም። በደረስክበት ደረጃ ፈተና አለ። በደረስክበት ደረጃ ችግር አለ። የሞቲቬሽናል ክላስ ስትወስድ አሁን ተስፋ ተገኘ፣ ህልም አለኝ፣ ህልሜ ሲሳካ ህይወቴ ይቀየራል። አሁን ተቀየር፣ ወሬ አታብዛ ነው የምልህ። ህልሙ አመት ከፈጀ አመት ሙሉ አትሰቃይ። አሁን ከዚህ የሚሻለው ምንድነው? ተው፣ ህልሙ ሁሉ ተው። መጀመሪያ ሰላም እንዴት ናችሁ? ውድ ተመልካቾቻችን፣ ውድ የዳዊት ድሪምስ ቤተሰቦች፣ የእናንተን ጥያቄ ከመጠየቄ በፊት እናንተን ያስተምራል፣ እናንተን ይጠቅማል፣ እናንተን ያሳድጋል የሚለውን ጥያቄ ለዳዊት ድሪምስ የማቀርብ ይሆናል። አብራችሁን ቆዩ። ዳዊት ድሪምስ ዛሬ ጥያቄዎቻችንን ለመመለስ እዚህ ስለተገኘ ከልብ እናመሰግናለን። እኔም በጣም አመስገን ፈልጋለሁ። መጀመሪያ የድሪምስ ሚዲያ ቲም ከሰኞ እስከ ሰኞ እንረፍ ሳትሉ እነዚህ ጥያቄዎች ስለምትሰበስቡ፣ እነዚህ ፕሮግራሞች ለምታዘጋጁ፣ ይሄ መልእክት የኢትዮጵያ ሕዝብ እንዲደርስና ሰው ህይወቱ እንዲቀይር እያንዳንዳችሁ ስለምትሰሩና ስለምትለፉ ማመስገን ፈልጋለሁ። በተጨማሪ አድማጮቻችን ከትምህርቱ አልፎ እነዚህ ጥያቄዎች ይመለሱልን ብለው በማሰባቸው በመጠየቃቸው ማመስገን ፈልጋለን። እዚህ ያለን ሀሳብ እርስ በርሳችን በመከፋፈል ችግራችን እንፈታለን፣ ነፃ እንወጣለን፣ ህይወታችን እንቀይራለን፣ ኢትዮጵያን እንቀይራለን። ኮመንት ላይ በጣም የተለያዩ ኢንትረስቲንግ የሆኑ ጥያቄዎች ተጠይቀዋል። ከነዛ ጥያቄዎችም እኔም በራሴ የምጋራው እኔም ሪሌት የማደርግበት የተለያዩ ጥያቄዎች አሉ። የመጀመሪያው ጥያቄ ምንድነው? አሁን ክላሱ ተለውጧል። ስለ ሰላም እና አሁን ስለመኖር ነው በደንብ እያየን ያለ ነው እና አሁን በዚህ ሰዓት ላይ ለወጣቱ ህልም ነው የሚያስፈልገው ወይስ ሰላም? የትኛው ይመስልሻል? እኔ የማስበው ሰላም መሆን ያስፈልጋል። ግን አሁን ህልም ስናስቀምጥ ካለንበት ቦታ ለመውጣት ብዙዎቻችን ሁሌ የምንፈልገው ነገር አለ። ለቤተሰቦቻችን፣ ለራሳችን የተሻለ ደረጃ መድረስ ወይ ደግሞ የተሻለ ሰው መሆን። ህልም ስናስቀምጥ በቃችን ነገር አደርጋታለሁ ምንም ቢሆን ይህችን ነገር ሳላሳካ አይሆንም የምንላለን እና እንደዛ ስናስቀምጥ ደግሞ ወደ እንቅስቃሴ እንገባለን ራሳችን ለማሳደግ። ሰላም ስንሆን ግን ኢትስ ኦኬ አሁን ሰላም ነኝ ቢሆን ባይሆን ኢትስ ኦኬ ልንል ብለን ችላ ልንለው እንችላለን ነው። ህልም ላይ ከሰራን እልህ ይዘናልና እንሰራለን። ሰላም ከሆነን ግን እዛ እንተኛለንና በዛ እንዳንጠፋ ነው፣ እልህ እንዳንጠፋ ነው ጥያቄው። ስለዚህ ይሄ አሁን ሰላም መሆን ማለት ምን መሆኑ አለመረዳት ይመስለኛል። ዳዊት ድሪምስን መጠየቅ የምትፈልጉትን ጥያቄ ኮመንት ላይ አስቀምጡልን። አሁን መጀመሪያ የድሮ ክላሶቻችን ሙሉ ትኩረታቸው ህልም ላይ ነው። ምክንያቱም የዳዊት ድሪምስ ነኝ። ድሪምስ ማለት ሰዎች ትላልቅ ህልም በማስቀመጥ ህልማቸው ማሳካት ነው። መጽሐፉ፣ ካርዱ፣ ሁሉም የሰው ልጅ ሲፈልግ ተአምረኛ ካልፈለገ ሰበበኛ ህልም ላይ ነው ትኩረት የሚያደርጉ እና በዚህ መንገድ እኔ ተጠቅሜያለሁ። ምክንያቱም የሰው ልጅ በንቁ አእምሮ ትልቅ ህልም ማመንጨት መፍጠር ከቻለ፣ መቀበል ከቻለ፣ ማይሆን ሀሳብ ከተቃወመ እና በድብቁ አእምሮ ከከተተው በቃ አፈጣጠራችን ተአምር ነው። ህልም ማሳካት አለብን። እኛ በምናስበው አይደለም፣ እኛ ባላሰብነው መንገድ ህልም መሳካት አለበት እና ይሄ ሚራክል በእኔ ህይወት አይቼዋለሁ። በድሪምስ ፋሚሊ አይተነዋል። በሁሉ ተማሪዎቻችን አይተነዋል እና ለረጅም ጊዜ ጠቅመዋል። አሁን ግን እንደምታይ ክላሶቻችን ሰፍተዋል፣ የሚወስደው ሰው በዝተዋል፣ መረዳቱ ተለያይተዋል። አሁን ድሮም ሰዎች መጥተው ክላስ ሲወስዱ ህልም የሚለው ትምህርት ብቻ አይደለም የቀየራቸው፣ ክላሱ ላይ ከህልም ውጭ የሆኑ ራስህን የምትገነባባቸው ራስህን ህልሙን ማሳካት የሚችል ሰው እንድትሆን የሚረዱ ትምህርቶች አሉ። በዛ ነው ሰው የሚያድገው። አሁን ህልሙና ህልሙ ለማሳካት የሚያስፈልጉ ምስጢሮች የሰማ
ያዳመጠ የተረዳ የተጠቀመ ባህሪው የቀየረ ድርጊቱ የቀየረ ሰው እያደገ ነው። አንዳንድ ሰው ይሄ ሁሉ ትቶ ህልሟ ብቻ እኔ ህልም አለኝ እንደዚህ ነኝ እሆናለሁ ጀስ በንፋስ በቃ ወሬ ብቻ ሆነ። ለሌላ ሰው ደግሞ ምን ሆነ መሰለሽ ኦሬዲ ህይወት አልቻላትም። ጧት ተነስቶ ድብድብ ነው ማለት ከህይወት ብቻ ሳይሆን ከራሱ አእምሮ ጧት ስትነሳ ብዙ ክሶች አሉ። አንተ ማትረባ ህይወት ሳትቀይር እስከዛሬ ድረስ አንተ ከንቱ ቀለድክበት፣ ስንት እድል ገደልከው፣ ምን ልትሆን ነው መጨረሻህ ምንድነው? ቤት ኪራይ እኮ አልከፈልክ ሚል ወቀሳ አለው ብዙ ሰው። ቀን በቀን አእምሮ ሰላም ማድረግ ያልቻለ ሰው ህልም ስጨምሪበት ያ ህልም ሌላ ስቃይ ነው። ቤት ሲሄድ ሌላ ወቀሳ ነው። ጧት ሲነሳ ሌላ ወቀሳ ነው። ይሄ ህልም እኮ አታሳካ፣ ህልምህ ካላሳካህ ምን ልትሆን ነው? ህልምህ ላታሳካ ልትሞት ነው። ሌላ ጭንቀት። ሰው ሊጨነቅ አይደለም የተፈጠረው፣ ሰላም ሊሆን ነው የተፈጠረው። አሁን ሰላም ሊሆን ማለት ያበላሸህ እያበላሸ መሞት ማለት አይደለም። ሁሉ ነገር እየዘባረቅ እኔ ሰላም ነኝ ብሎ መጽናናት አይደለም። የእውነት ሰላም ነው ማወራ ያለው። በክላሱ አሁን በትኩረት በተደጋጋሚ ካየሽ የሰው ልጆች ህልም ከማሳካታችን ማንኛውም ነገር ከማድረጋችን በፊት መጀመሪያ የስጋዊ አካል በጤንነት የተመራ ነው። አእምሮ ሰላም ነው። አእምሮ ሰላም ነው ማለት እዚህ ጋር የሚጋጩ ሀሳቦች የሉም። አሁን ቅድም ያልሽው ሀሳብ ምንድነው? አይ በቃ እኔ ሰላም ነኝ አልንቀሳቀስም ሳይሆን በቃ እያደግሽ ነው። እያደግሽ ከሆነ መሆን ያለብሽ የሆነች ከሆነች አእምሮሽ ሰላም ነው የሚሆነው። ምንም ማታደርጊ ከሆነ ኦሬዲ አእምሮሽ ላይ ቀውስ አለ። አንቺ ማትረቢ የት ልትሄጂ ነው? የት ልትደርሺ ነው? የሆነ ቀውስ አለ። የእውነት ሰላም ተኝተህ የሚገኝ ሳይሆን ነቅተህ የሚገኝ ነው። አንድ ሰው ጠዋት ተነስቶ በግሉ ሰላም ካልሆነ በህይወቱ ሰላም ካልሆነ ህልም ቢያልምም ያ ህልም ሌላ ስቃይ ነው። ስለዚህ አሁን በህይወቱ ያሉ በረከቶች በቃ እንደዚህ መኖር ስለቻለን እዚህ ጋር ማይክሮፎን ስላለች የመልእክት ዩቲዩብ ማስተላለፍ ያለን በረከት ስናመሰግን በቃ አእምሮ ሰላም ነው የሚሆነው። አሁን ሰላም የሆነ አእምሮ ህልም አልም ስትዩ ያልማል። ምን አማራጭ አለው? ሰላም የሆነ አእምሮ ህልም አልም ብትዩ ያልማል፣ ያሳካል። ሰላም ያልሆነ አእምሮ ግን ተታግሎ ህልም ቢያልም ያ ህልም መጥፊያ ሊሆን ይችላል። ሰላም ከሆነ ህይወት ብትበላም ያምራል፣ ብትጠጣም ያምራል፣ ብታልምም ያምራል፣ ብታስብም ያምራል። ከተበጠበጠ አእምሮ ከበላህም የሆነ መርዝ ልትቀይረው ይችላል። ካሰብክም ከችግር ተነስተህ ነው የምታስበው፣ ከጭንቀት ተነስተህ ነው የምታስበው። ስለዚህ አንተን የመሰለ ሀሳብ ነው የምታስበው። ስለዚህ ሌላ ችግር ከመፍታትህ በፊት፣ ሌላ ህልም ከማለምህ በፊት፣ ሌላ ሀሳብ ከማሰብህ በፊት የውጭው ዓለም በእኔ ቁጥር ውስጥ አይደለም፣ እቺ ህይወት ግን በእኔ ቁጥር ውስጥ ናት። ስለዚህ ስጋዬ እንደምፈልገው ጤናማ ነው ወይ? አእምሮዬ እንደምፈልገው ሰላም ነው ወይ? ስሜቶቼ እንደምፈልጋቸው ፍቅር ናቸው ወይ? ሁለንተናዬ ደስታ ነው ወይ? ይህ ቼክ ስታደርጊ ውጭው ሳይቀየር ህይወትሽ ተቀይሯል። አሁን እዚህ ስቴት ስትሆኚ ስታልሚ ያምርብሻል፣ ስታስቢ ያምርብሻል፣ ከሌላ ሰዎች ጋር ስታወሪ ያምርብሻል። አሁን እኔ ራሴን ሳላስተካከል መጥቼ ከአንቺ ጋር ጭንቅንቅ ብዬ ሰላሜን አጥቼ ህልም አለኝ እኔ ከኔ ጋር ስሪ ብልሽ ከኔ ጋር መስራት አትፈልግም። ግን ከአንቺ ጋር ከመስራቴ በፊት እኔ የራሴ ሆምወርክ ሰርቼ ከመጣሁ አንቺም ይሁን ሌላ ሰው ሳይቀየር ሁሉ ጣጣዬን ጨርሼ ከመጣሁ ሰላም ሆኜ ከመጣሁ ፍቅር ሆኜ ከመጣሁ ደስታ ሆኜ ከመጣሁ ጤንነት ሆኜ ከመጣሁ ከኔ ጋር መስራት አትፈልግም? ሌላ ሰዎች ከኔ ጋር መስራት አይፈልጉም? ህልሜ ወደ እኔ መምጣት አይፈልግም? ብጥብጥ ስትሆን ብጥብጥ ነው የሚመጣው፣ ሰላም ስትሆን ሰላም ነው የሚመጣው። ስለዚህ ሰላም ይቀድማል፣ ህልም ሰላምን ይቀድማል። ግን እዚህ ጋር ልጠይቅህ፣ ዳዊት ድሪምስን መጠየቅ የምትፈልጉትን ጥያቄ ኮመንት ላይ አስቀምጡልን። ብዙዎች ሰምተውታል ያሳለፍከውን እንዴት ፐርሰናል ዴቨሎፕመንት ስትጀምር ያለበትና አንተ ያኔ ከስረህ እያለ ኦር ያ ሁሉ ፕሮብለም እያለ ምን አይነት ስቴት ውስጥ ነበርክ? ስለዚህ እዛ ሰዓት ላይ ሰላም ሆነ ነው ይህን ፐርሰናል ዴቨሎፕመንት የጀመርከው? ቆንጆ ጥያቄ ነው የምጠይቀው ያለሽ። አንተ 5 ሚሊዮን ከስረህ በነበረበት ሰዓት መጥቼ ሰላም ብለህ በጥፊ ልትለኝ ትችላለህ ነው። እውነት ነው። እኔ በዛ ሰዓት ሃፒ ካፌና ሬስቶራንት ሰራ ነበር። መንገድ ተቆፈረ፣ 6 ወር ይፈጃል የተባለ 3 ዓመት ተኩል ፈጀ። ተሰባስበው በዛ ሰዓት የነበረ ጭንቀቱ ከቁጥር ውጭ ሆኖ ብሞት ነው የታየኝ። በዛ ሰዓት 5 ሚሊዮን ማለት አሁን 30 ሚሊዮን ማለት ነው። ከየት ታመጣዋለህ? አማርኛ አትችልም፣ ከተማ አታውቀውም፣
የሚረዳ ሰው የለም። ከየት ታመጣዋለህ? ከሚመጣበት የለም። በሞት እኔ ግልግል ነበረ፣ ግን ስለ እናቴ፣ ስለ ቤተሰቦቼ፣ ስላበደሩኝ ሰዎች ምናምን ሳስብ እንዴ እኔ በሞት እገላግላለሁ፣ እነዚህ ሰዎች ግን የባሰ እሳት ነው የምከታቸው፣ ስለዚህ አልሸነፍም አልኩ። በዛ ሰዓት ስለ ህልም ሳወራ መጀመሪያ የተረዳሁት መፍትሄ ከፈለግ መጀመሪያ ችግሩን ወቀው ነው። አብዛኛው ጊዜ እኔ እንደ አብዛኛው ሰው በጅምላ ነው የምጨነቀው የነበረ። ግን ምንድነው ችግሬ ብዬ ስፈትሽ ችግሩ ሳቀው 5 ሚሊዮን ነው። በጣም ነው ያስደነገጠኝ። የምከፍልበት መንገድ አልነበረም። ግን ችግሩ ሳቀው ችግሩ እዛ ቆመ። ችግሩ ከማወቅ በፊት ሙሉ ቀን በቃ አእምሮ አንተ ከንቱ እንዴት እዚህ ደረስ የሚለው ችግሩ ስታውቀው ኦኬ የሆነ ፍሬን ይይዛል። ከዛ መፍትሄ ማሰብ ጀምራለህ። መፍትሄ ህልም ነበረ። ስለዚህ ህልም ሳስብ እሱ ላይ ጥምድ አድርጌ ሳስር ማለት ነው በቃ ህልም የሚሳካበት መንገድ አገኘው። ስለዚህ ማንኛውም ሰው እንደዚህ አድርጎ ማንኛውም ችግሩ ለይቶ ህልሙ የሚያሳካበት መንገድ እንዲያገኝ ነው የምንረዳው። በዛ ሰዓት አሁን ያለኝ መረዳት ቢኖረኝ ኖሮ ግን በተሻለ መንገድ ማድረግ እችላለሁ። ምን መሰለሽ ሄርሜ፣ አሁን እዚህ ክላስ የምናወራው ያለን እንደ ድሮ የሆነ ያነበብነው ምናምን አይደለም። የሆነ ግንዛቤ ያለው መረዳት ያለው ነገር ነው። ሁሉ ሰው ምን እየፈለገ ነው ማለት የተለያዩ ነገሮች የምንሰራው መኪና የምንገዛው ምንድን ነው በቃ ቆንጆ የሆነ መልካም የሆነ በደስታ የተሞላ ህይወት መኖር ነው የምንፈልገው። አሁን እነዚህ ነገሮች ከሆነ ነገር በኋላ እናስቀምጣቸዋለን። ማንኛውም ሰው መኪና መግዛት ይፈልጋል። ለምን? በቃ የታክሲ መከራ ቀርቶለት በዛ መኪና እንዲደሰት። ግን እሱ ሲገዛ ደግሞ አይ ይሄ መኪና አይደለም የምፈልገው እንደዚህ አይነት መኪና ነው ይላል። ያ ሲገዛ ደግሞ ሌላ መኪና አለ። ያ ሲገዛ ደግሞ የሆነ ቤት አለ። ያ ቤት ስትገዛ ደግሞ የሆነ ፍላጎቶች አሉ ለወደፊት። አሁን እኔ 5 ሚሊዮን ስከስር እኔ ዳዊት ድሪምስ ነኝ ኢትዮጵያና አፍሪካ የቀየርኩ ነው 1 ሚሊዮን በወር እየሰራሁ ነው የሚል ህልም ሳስቀምጥ የሚሆን አይመስለኝም ነበር። በዛ ሰዓት ቦብ ፕሮክተር መጣና ህልምህ እዚህ ካርድ ላይ ከጻፍከው በተደጋጋሚ ካነበብከው ይሄ ህልም መሳካት አለበት ሲል ወይ ጉድ ነው ብለው የነበርኩ። አሁን ለብዙ ሰው እንደሱ ስል ብዙ ሰው እንደሱ እንደሚለው ምክንያቱም አእምሮ እንዴት እንደሚሰራ እናቅማ። አንድ ሀሳብ ለአእምሮ ከተደጋገመለት ያምናል። ሲያምን ማሳካት አለበት። that's how the mind works። እስከ ካልክ ልሞክረው ብዬ ነው እንትን ያደረኩት፣ ግን ልክ እንዳለው ነው የተሳካው። እሱ ነው የተማርኩት፣ እሱ ነው የማስተምረው። ግን እዚህ ጋር ቁልፉ እኔ 5 ሚሊዮን ከስሬ አሉ እኮ ሰዎች እኮ አሉ በየቀኑ ይደውላሉ። ሳምሰንግ ኖት 3 ኖት 4 ነበርና ሁሉ ሰው ደውሎ ገንዘብ ቤት አለ ነው። እኔ ኖት 3 ሲደውል እስካሁን ድረስ ስሰማ ክፈል ነው የሚታየኝ። ህልሜ ሲሳካ እኔ ሰላም መሆን ደስተኛ መሆንና ዓለም ሙሉ የሚቀየር ነው ይመስለኝ ነበረ። ይኸው አሁን ሳይሆን ከስንት ዓመት በፊት ይሄ ህልም አሳክቼዋለሁ። ዳዊት ድሪምስ ሆኛለሁ። ኢትዮጵያና አፍሪካ የኬርክን 1 ሚሊዮን በወር ያገኘ ነው። በፊት በዕዳ ነው መሰቃያ የነበርኩ። አሁንም ችግር አለ ማለት ሰው መጨረሻ የሚፈልገው በቃ ጠዋት ተነስተህ ደስተኛ መሆን ትፈልጋለህ። ማንኛውም ሰው መቼ ነው መጨረሻ የተደሰትከው ብለሽ ከጠየቅሽው ከሳምንት በፊት ከወር በፊት ብሎ ነው የሚያስታውሰው። አፈጣጠራችን እንደሱ አይደለም። በየቀኑ እርፍ ብለን ደስተኛ መሆን ነው የምፈልገው። አሁን እንድንደሰት ህልሜ መሳካት አለበት እንላለን። እንድንደሰት መኪና መግዛት አለብኝ እንላለን። እንድንደሰት ሌላ ነገሮች ላይ ነው የምናስቀምጠው። አሁን መሆን ይቻላል። እዚህ ክላስ አሁን ሁሌ የምናወራ ወሳኙ ምንድን ነው? በህይወት መኖሬ ነው። በአፍንጫዬ ትንፋሽ መኖሩ ነው። በአፍንጫዬ ትንፋሽ ካለ ድረስ በህይወት ካለሁ ድረስ የት መድረስ እችላለሁ? ፈጣሪ ብቻ ነው የሚያውቀው። አሁን ምንም ህልም ሳይሳካ፣ አሁን ምንም መኪና ሳይገዛ፣ አሁን ምንም ነገር ሳይቀየር፣ አሁን መደሰት ስችል ህይወት ግጥም አድርጌ የኖርኳት ነው። አሁን ግጥም አድርጌ የኖርኳት ከሆነ ያለምኩት ህልም ብቻ ሳይሆን ከሱ በላይ ብዙ ተአምሮች መስራት እችላለሁ ነው። በጣም ደስ የሚልና በጣም አስተማሪ ፖይንት ነው ይሄ። ግን ምንድነው እዚህ ጋር ማወቅ የፈለኩት ዳዊት ድሪምስን መጠየቅ የምትፈልጉትን ጥያቄ ኮመንት ላይ አስቀምጡልን። አሁን ይሄ አንደርስታንዲንግ የመጣው ወደ ፐርሰናል ዴቨሎፕመንት ስትገባ ነው። ግን ከዛ በፊት መጀመሪያ እልህ ያስያዘህ ነገር እቺን ነገር ለቤተሰቦቼ ለኔ ያደርጋለሁ ነው። ግን አዳት ታይም አሁን እንደገና ሰላም ሁን ብልህ ኖሮ ወይ ሰላም መሆንን ወይ አሁንን መኖርን ነው የሚለው ቢኖር ኖሮ አሁን ያለህበት ትደርስ ነበር ወይ አልፍ ነበር። አሁን ምንድነው እልህ መሰረት ያደረገ ህይወት መኖር ይሻላል
ወይስ ህይወት መሰረተ ያደረገ ህይወት መኖር ይሻላል ነው? ህልም ሲጀመር ራስ የምትፈጥረው ሀሳብ ነው። ክላሳችን ላይ ሁሌ የምቀልድበት ልጅ አለ፣ ሰይድ የሚባል መጣና እኔ ለህልሜ እኖራለሁ ለህልሜ እሞታለሁ አለ። ለምን ነው የምትሞተው? ህልሙ ራሱ ነው የፈጠርከው አይደለ? ህልም ራስ የምትፈጥረው ሀሳብ ነው። ለምሳሌ እኔ ዳዊት ድሪምስ ነኝ የሚል ህልም ፈጥሬያለሁ። ማን ነው የፈጠረው? እኔ ነው የፈጠርኩት። ይሄ የኔ ሀሳብ ነው። ይሄ ሀሳብ ህይወቴ ለመቀየር እጠቀምበታለሁ። አዎ። የሄርሜላ ህይወት ለመጠቀም እጠቀምበታለሁ። አዎ። የድሪምስ ፋሚሊ ህይወት ለመቀየር እጠቀምበታለሁ። አዎ። ትላልቅ ነገሮች ለማድረግ እጠቀምበታለሁ። አዎ። ግን ሀሳብ ነው ስቲል። እኔ የፈጠርኩት ሀሳብ ሳገዝፈው የሀሳብ ሲሆን አንቺ መጠሽ ስለዛ ሀሳብ ዳዊት ድሪምስ እኮ እንደዚህ ነው አይረባም ካልሽ እኔን የሰደብሽ ይመስለኛል። ሀሳብ ነው። ሰው ሀሳብ ይፈጥራል። ህልም ልትለው ይችላለህ፣ ራእይ ልትለው ይችላለህ፣ ግብ ልትለው ይችላለህ። ራሱን ያስቀመጥከው መሻሻል ካለበት ተሻሽለዋለህ፣ ማሳካት ካለበት ታሳካዋለህ፣ መቀየር ካለበት እንደ አስፈላጊነቱ ትቀይረዋለህ። ሰው ግን ህልሙ ከማሳካት አልፎ ራሱ ህልም ነው የሚቀይረው። አሁን እልህ የሚመጣው በዛ ሰዓት ነው። የሀሳብ እዚህ ታደርጓለህና ይህን ህልም ነው፣ ይህ ህልም መሳካት አለበት። አሁን በዚህ አንድ ሰው መጥቶ አታሳኪውን ካለ እንቴ ማነህ አንተ? ምን ይሆን ይችላል? ሀሳቡ አንቺን መሆን ጀምራለች። ሀሳብ አለ እንጂ ሀሳብ አይደለም። ሀሳቡ እዚህ ጋር ሲለጠፍብሽ ሀሳቡ ከማሳካት ይልቅ ዝም ብሎ ክርክሩ ይበዛል። እንዴት እንደዚህ እንዳትነኩብኝ፣ ሀሳቤ እንዳትመጡብኝ፣ ምክንያቱም እዚህ ተለጥፈዋል። እዚህ ጋር መያዝ የነበረብሽ ነገር እዚህ ጋር ተለጥፈዋል። አንድ ሰው ስለሱ ካወራ ይደብርሻል። አንድ ሰው ስለሱ ሀሳብ ከሰጠ ይከፋሻል። አሁን ህይወት መኖር ቀርቶ ያ ህልም ለህይወትሽ ማሳኪያ ሆኖ የሆነ ፈጣጣ የሆነ ሀሳብ ሆኗል። ስለዚህ ፍሌክሲብልም አትሆኝም። ምክንያቱም ሀሳቡ ሊቀየር ሊያስፈልገው ይችላል። ህልሙ ሊሻሻል ሊያስፈልገው ይችላል። እንደ ሀሳብ ከያዝሽው አስፈላጊ የሆነ ለውጥ ታድርጊበታለሽ፣ አስፈላጊ የሆነ መቀያየር ታድርጊበታለሽ። ያ ሀሳብ ግን ቦታው ስቶ እዚህ አይንሽ ከጨፈነ አንቺን ከሆነ አንቺ ሀሳብሽ ከሆነ ሌላ ነገር አይታይሽም። ስለዚህ ሀሳብ ከመሆኑ በፊት ሰው መሆን መቻል አለበት። ህይወትህ ለመቀየር በዚህ ሀሳብ ብቻ ሳይሆን በዚህ ሀሳብ ልታሳካ ትችላለህ። ሰው እዚህ ጋር ከሆነ ንቁ ከሆነ ሀሳብ ያስባልና ይህ ሀሳብ ለማሳካት ይሰራል። ሜቢ ሀሳብ ሊሆን ይችላል ላይሆን ይችላል። ንቁ ከሆንክ እና ሀሳብ ካለ ይህ ሀሳብ ካልሰራ ትቀይረዋለህ። ይሲ ህልም ካልሆንክ ሀሳብ ካልሆንክ እልህ ካልያዘ ነፃ ነህ። ነፃ ከሆንክ ሰላም ነህ። ሰላም ከሆንክ ፍቅር ነህ። ፍቅር ከሆንክ ደስተኛ ነህ። ስለዚህ ከህይወት ጋር ግጥም ነው የምትለው። ስለዚህ ይታይሃል። ጠዋት ስትነሳ ይታይሃል። ምን ይታይሃል? ሀሳብ። ምን ይታይሃል? ሰው። ምን ይታይሃል? መንገድ። ምን ይታይሃል? ትምህርት። ሰፊ ነዋ። ሀሳብ ስትሆን ግን በቃ እንደዚህ ነው ህይወት፣ እንደዚህ ነው የምታያት። አሁን የበለጠ ሞር አንደርስታንድ አድርጌዋለሁ። ከሚዲያ ማናጀራችን ከአብርሃም የመጣ ጥያቄ አለና እሱ ጥያቄ ምንድነው? ህልም ነው ማስቀደም ያለብን ወይስ ህልም ከነጭራሹ አያስፈልግም? ወይስ ደግሞ አብረው ይሄዳሉ? ወይ ባላንስ ነው ወይ? ህልምም ሰላምንም አብረን አድርገን ማስኬድ እንችላለን? ዳዊት ድሪምስን መጠየቅ የምትፈልጉትን ጥያቄ ኮመንት ላይ አስቀምጡልን። ማንኛውም ሰው አሁን ሰከን ብሎ ከተገነዘበ መመለስ ይችላል። ህልም ማለም፣ ህልም የሚሰካበት ነገሮች ማድረግ ያ ህልም እንድታሳካ ነው የሚረዳ። ግን ህልም ማለምና ማሳካት የህይወት ፕራይመሪ ነገር አይደለም። at the end of the day አንድ ህልም የምታልመው የምታሳካው ህይወት ግጥም አድርገህ መኖር ስለምትፈልግ ነው። በቃ ህይወት ደስተኛ ሆነህ መኖር ስለምትፈልግ ነው። ህይወት ሰላም ሆነህ መኖር ስለምትፈልግ ነው። አሁን ሁሌም ጠቅሰው ኤግዛምፕል አለ። አንድ ልጅ አይደለ እኔ ህልም አለኝ መኪና ገዛለሁ፣ እቺ መኪና ካልገዛው ሰው አልሆንም አለ እና ያቺ መኪና ለመግዛት 5 ዓመት ፈጀበት ተሰቃይቶ ማለት ነው። 5 ዓመት መንገድ ላይ ብታገኙ ነው ተወኝ፣ እኔ አሁን ሰላም አልሆን ደስታ አልሆን መኪና ነው ገዛ ነው። ሁሌ እንዳኮረፈ ነው፣ ሁሌ እንደተነጫነጨ ነው። 5 ዓመት ፈጀበት፣ ያ መኪና ገዛ። መኪናው ሲገዛ ደስ አለው። አሁን ይሄ እኮ ነው ችግሩ። ያ ነገር ሲገኝ የምትደሰት ከሆነ ያንተ ደስታ ቁሳቁስ ላይ ነው። ያ ነገር ከተወሰደ ጉድህ ነው። ኤኒዌይ ልጁ ደስ አለው፣ በቃ አበደ። መታ ለኔ ያሳየኝ፣ ሌላ ሰዎች መጥቶ ነገራቸው መኪና ገዝቻለሁ። ማያውቀው ሰው ቢቢ አድርጎ ሰላም ይላል። መኪና ገዝተናል ማለት ነው። ከሳምንት በኋላ ሳገኘው ግን ተመልሰዋል ወደ ድሮ ሙዱ እና ምን ሆነ ስለው አይ እዚህ ዓለም መኪና ምን ትርጉም አለው? ቤት ነው አለ። ቤት ደግሞ ለመገንባት አይደል ነው 5 ዓመት 10 ዓመት ሊሰጋ ይችላል። ከዛ ደግሞ ቤት ገነባ 1 ወር ደስ ይለዋል።
በቃ በአጋጣሚ ነው ደስ የሚልህ። ግን የሰው ችግር ቤት ስትገነባ ደግሞ አጠገብህ ያለ ሰው ግራውንድ ፕላስ ዋን አድርጎታል ወይ ፎቅ ሰርተዋል። አሁን ፎቅ ልገነባ ስትል አጠገቡ መቃብር ይገነባልሃል። አሁን አብዛኛው ሰው ሲሞት ይደነግጣል። ሙቪ ላይ ካየሽ ሰው ሲሞት ሁሌ ፍራቻ የለም። የሞት ሰዓት ስትመጣ እንዳልሞት የሚል ፍራቻ የለም፣ ድንጋጤ ነው ያለ። እንዴ ሞትኩ እንዴ? ይሄ ህይወት ሳልኖረው በቃ በተረት ተረት ሞትኩ እንዴ? ህይወት የምትሆንብህ አብዛኛው ሰው ሲሞት ነው የሚነቃ። አሁን እኔ የምላለው ከህልሙ በፊት ከፎቁ በፊት ከመኪናው በፊት ህይወት ነው እና ህይወት ምንም ችግር የለም። ማንኛውም ሰው ባለበት ይሄ ከማውራታችን በፊት ይሄ በደንብ ያላዳመጠ ሰው ምን ነው የምትለኝ አንተ ደግሞ እኔ ጨንቆኛል ነው። መሬት ላይ ያለ ችግር አለ፣ ያንተ ውስብስብ ደግሞ አለ። እዛ ውስብስብ ውስጥ ሆነ ህልም ብታለም የውስብስቡ ክፍል ነው። አእምሮ ተወሳስቦ በሚረባና በማይረባ ነገር ተጨንቀህ በባሉና በሌሉ ነገሮች ተከፍተህ አሁን እዚህ ቀውስ ውስጥ ሆነ ህልም ብታልም የዚህ ዘመድ ነው የምታልመው። ምክንያቱም ህልም የሚባለው ምንድን ነው? አብዛኛው ሰው የሚሰቃየው አሁን ያለ ችግር አይደለም። አብዛኛው ሰው የሚሰቃየው በአእምሮ የተቀመጠ ችግር ነው። ቅድም እንዳልኩሽ እዚህ ጋር ማንኛውም ሰው ብድግ ካለ እዚህ ጋር አንድ ሰው በአፍንጫ ትንፋሽ ስላለ ተመስገን፣ በህይወት ስላለው ተመስገን፣ ዛሬ ከጀመርኩ የት መድረስ እችላለሁ ፈጣሪ ብቻ ነው የሚያውቀው ካለ እዚህ ጋር ችግር የለም። ሰው ምን ያደርጋል? ከዚህ ተነስቶ ወደ ማህደረ ትውስታ ወደ ሜሞሪ ይሄዳልና ያስታውሳል። ያልሆኑ ነገሮች ያልተሳኩ ያሰብካቸው ያልሆኑ ታስባለህና እዚህ ላይ ትሰቃያለህ። ያ ስቃይ ኮፒ አድርገህ እዚህ ታመጣዋለህ። ከዛ ህልም ላልምት ያለሽ ህልም ስታልሚ ደግሞ ምናብ ነው የምትጠቀሚ። ምናብ ስትጠቀሚ ትናንትሽን ትንሽ ጥገና ታደርጊያታለሽ እና ለነገ ታስቀምጥያታለሽ። አምናሽን ትንሽ ጥገና ታደርጊበታለሽ እና ለሚቀጥለው ዓመት ታስቀምጥያታለሽ። ከትናንት አይለይም፣ ያው ነው። ያሰብክ ብታስብ እዛ ዘመድ ላይ ነው። ወይ ማታደርጎ ዝም ብለህ ለፍለፋ ያው ነገር ታስቀምጣለህ፣ ወይ ደግሞ በቃ የትናንት ኮፒ ፔስት ነው የሚሆነው። አሁን ከዚህ የሚሻለው ምንድን ነው? ተው፣ ህልሙ ሁሉ ተው። መጀመሪያ ራሴ ላይ ልስራ። በአፍንጫ የዛሬ ትንፋሽ ካለ ብዙ በረከት በአካባቢ ነው ያለ። አሁን ተመስገን ስትል ተመስገን ብለህ ከቤት ስትወጣ መንገድ ላይ ቢቢ አድርጉልህ ምን ይበል ሰላም ነሽ፣ ደስተኛ ነሽ። ቢሮሽ ደርሳለሽ። ቢሮሽ ደግሞ ከሁሉ ሰው ጋር ሰው ደግፈሽ አፍቅረሽ ሰላም ሰጥተሽ እንትን ስታደርጊ ዝም ብለሽ ቁጭ ብትይ ቢሮ ሀሳብ ይመጣልሻል። ዝም ብሎ ከጭንቀት የወጣ ሀሳብ ሳይሆን፣ ዝም ብሎ ከብጥብጥ የወጣ ህልም ሳይሆን ኦሪጂናል ሀሳብ መደረግ ያለበት እቺ ላድርግ እንዴ ናው ይሲ ያቺ ነገር ስታደርጊ የሆነ ደረጃ ደርሳለሽ። የሆነ ሀሳብ ይመጣልሻል። ያ ሀሳብ ለማሳካት መሆን ያለብሽ ስትሆኚ፣ ማድረግ ያለብሽ ስታደርጊ፣ መክፈል ያለብሽ መስዋዕትነት ስትከፍል ያ ነገር ይሳካል። ያ ነገር ይሳካል ብቻ ሳይሆን እሱ ስታሳኪ ደግሞ የተሻለ ሀሳብ ታስቢያለሽ። እሱ ስታሳኪ የተሻለ ሀሳብ ያሰግ ሳታልሚም ማደግሽ አይቀርም። ግን እዚህ ስቴት ላይ ሆነሽ ብታልሚም ያምርብሻል። እዚህ ስቴት ላይ ሆነሽ ብታልሚ ከጤንነት ነው የምታልሚ ያለሽው። ከጭንቀት ለመውጣት አይደለም የምታልሚ ያለሽው፣ ህይወት ለመኖር ነው የምታልሚ ያለሽው። በጣም ኢንትረስቲንግ እና በጣም ያስተምራል። ግን ስቲል እኔ እንትን ያለኝ አሁን ኤክስፕሌን ስታደርገው ሰላም ነኝ እኔ፣ ሰላም መሆን አለብኝ፣ ማመስገን አለብኝ። ሳመሰግን ደግሞ በቃ እንዳለ የጠቀስናቸው ምግብ አለ። ሰላም መሆን አለብኝ እንኳ አይደለም ማመስገን አለብኝ። ካልፈለግሽ አታመስግኝ፣ ካልፈለግሽ ሰላም አትሁኚ። ምን ታመጫለሽ? ህልም ባታልሚ ህልምሽ ነው ሳይሳካ የሚቀረው። ሰላም ካልሆንሽ ምግብ ትበያለሽ ወይ ነው የምልሻለሁ። ብትበይ ጤናማ ይሆናል። ሰላም ሳትሆኝ ምግብ በልተሽ አታውቂም ያልሽ ብትበይ እንዴት ነው የሚሰማሽ? ምግቡ እንዴት ነው የሚረብሽሽ? ከኔ ጋር ለመስራት መጥተሽ ሰላም ካልሆንሽ እኔ ከአንቺ ጋር መስራት ፈልጋለሁ? እኔ ከራሴ ተጣልቼ ከመጣሁ ከኔ ጋር መስራት ፈልጋለሽ ወይ? አንድ ቀን ታግሰሽ ትችያለሽ፣ 2 ቀን ታግሰሽ ትችያለሽ። ሲበዛ ግን አትሄጂም። ሰላም ስትሆን ሰዎች ከአንተ ጋር መስራት ይፈልጋሉ። ፍቅር ስትሆን ፍቅር የሆኑ ሰዎች ይመጣሉ። ደስታ ስትሆን ምንም ህልም ባይሳካ እኮ ኢንጆይ ታድርገዋለህ ህይወት አይደል? አሁን እንደዚህ የሆነ ሰው ህልም አለም ይችላል። ባያልምም ምን ችግር አለው? ጠዋት ተነስተህ ሰላም ከሆንክ ፍቅር ከሆንክ ደስተኛ ከሆንክ ልጠይቅሽ፣ መች ነው አንቺ
ነገሮች መታ የምታደርጊያቸው ሲደብርሽ ወይስ ደስ ይልሽ? ደስ ሲለኝ። ሰላም ስትሆኚ ወይስ ጦርነት ስትሆኚ? ሰላም። ጤናማ ስትሆኚ ወይስ በሽተኛ ስትሆኚ? ጤነኛ ሰው ጤናማ ከሆነ ሰላም ከሆነ ፍቅር ከሆነ ደስተኛ ከሆነ ይሄ ቤት አጽዳ ብትይ እኮ ብዙ አይወሳስብም። አሞት ከመጣ ከራሱ ተጣልቶ ከመጣ ፍቅሩ ካጣ ደስታው ካጣ ይሄ አጽዳ ብትይ ለምን አጽዳ ያልሽ? ምን አስበሽ ነው? ኖርማል ነገር እኮ አያደርግልሽም። አንድ ሰው ከራሱ ሰላም ካልሆነ ምንም ነገር አያደርግም። ቢያልምም ከዛ መቃጠልና መጨነቅ የወጣ ህልም ነው የሚያልመው። የት ይደርሳል? ዳዊት ድሪምስን መጠየቅ የምትፈልጉትን ጥያቄ ኮመንት ላይ አስቀምጡልን። ኢትስ ትሩ ሰላም ያስፈልጋል። ሰላም መሆን አለብን። ሰላም ስንሆን ነው ሌላ ነገርም የሚታየን እየተገለጠልንም የሚሄደው። ግን ህልምም ያስፈልጋል። በቃ ሁለቱ ላይ ባላንስ ሊኖር እንዳንበደበጥ መሀል ላይ። ለምን ነው ህልም ያስፈልገው? ለእድገት ለማድረግ። እድገት ለምን ነው የሚያስፈልገው? ለመደሰት። አሁን መደሰት ያለሽ ከሆነ ምልሻለሁ። ማንም ሰው መደሰት ይፈልጋል። አብዛኛው ሰው ደስተኛ አይደለማ። እሱ እኮ ነው እኔ እኮ እምልሻለሁ። ድሮ ከነሳሽልኝ ጥያቄ ማለት ነው እኔ ዳዊት ድሪምስ ሲሆን ኢትዮጵያና አፍሪካ ስቀይር 1 ሚሊዮን በወር ሳገኝ እደሰታለሁ የሚል ሀሳብ ነበረኝ። አሁን ሄርሜላ ጎበዝ ነሽ፣ ተማሪ ነሽ። ተማሪ እያለሽ የሰራሽ ነው። አብዛኛው ከአንቺ ጋር የሚማሩ ተማሪዎች አይሰሩም። ወላጆቻቸው የሚሰጧቸው ብቻ ነው የሚያደርጉ። እኔ የማደንቆ ያንቺ ተማሪ ነሽ፣ ግን እዚህ ድሪምስ ትሰሪያለሽ፣ ቤተሰብሽ ጋር ትሰሪያለሽ፣ ሁሉ ትንቀሳቀሳለሽ። ደስ ይላል። አብዛኛው ዩኒቨርሲቲ ተማሪ ምንም ነገር ማድረግ አይፈልግም። ምክንያቱም አንድ ሀሳብ አለች በውስጡ። ምንድን ነው የሚያስበው? አሁን ጥናት ሰልችቶታል፣ አሳይመንት መጽሐፍ ምናምን ይሰለቸዋል። ተማሪዎች ያለን ሁላችን እንደሱ ነበር። እና ብዙ ተማሪ ምን አጉል እሳቤ ያለው ትምህርት ጨርስና ሰው ሆናለሁ። ተማሪ እንደሱ ያስቡ። ተማሪዎች የነበራቸው አብዛኛው ተማሪ ወላጆቹ ያለ ጠዋት ስራ ይሄዳሉ፣ ማታ ይመጣሉ፣ ይለፋሉ፣ ከሰዎች ይገናኛሉ፣ ይደክማሉ። ግን ምንም የሚሰሩ አይመስልህም። ምክንያቱም በጣም የሚያስጠላ ምንድን ነው መጽሐፍ ይዘህ በ1945 ማን ተወለደ፣ ፊዚክስ ምን ይባላል፣ ኬሚስትሪ፣ ይሄ ያስጠላሃል ማጥናቱና የምትመኘው ምንድን ነው? ኧረ እኔ ትምህርት ብቻ ይለቅ እንጂ ትምህርት ካለቀ በኋላ ደስተኛ ሆናለሁ ብሎ ነው የሚያስበው ተማሪ። ያ ተማሪ የአጉል ተስፋ የሚገባው ምንድን ነው? ትምህርት አልቆ ስራ ፈልግ ስትዩ አባቱ ስራ ካስገባው እናቱ አጎቱ ስራ ካስገባው ሌላ ነው። ቶሎ ስራ ካገኘ ሌላ ነው። አብዛኛው ግን 12 ዓመት ተምሮ ከዛ ደግሞ 4 ዓመት ተምሮ ከዛ 2 ዓመት ተምሮ የሚፈልገው ስራ ካላገኘ አሁን ጭንቀት ጀምራል። በስንት መከራ አንድ ስራ ያገኛል። ያቺ ስራ ደግሞ በደንብ አይሰራትም። ከዛ ምን ይላል? የራሴ ድርጅት ቢኖረኝ ብሎ ይመኛል። በቃ አንድ ምኞት ወደ አንድ ምኞት። ቅድም እንዳልኩሽ ነው። መኪና ስትገዛ ቤት ስትገዛ ፎቅ ስትል እቺ ህይወት ሳትኖራት ትሞታታለህ። ሳትደሳት ነው የምትኖራት። እሱ ነው የምልሻለሁ። አንድ ህልም ስታሳካ አትደሰትም። ምክንያቱም ሌላ ህልም አለ። አንድ ነገር ስታሳካ አንድ አለ። እኔ ዳዊት ድሪምስ ሲሆን ኢትዮጵያና አፍሪካ ስቀይር 1 ሚሊዮን ሳገኝ ህይወቴ አልጋ በአልጋና ደስታ በደስታ የሚሆን ነው ይመስለኝ። ግን እዛ ስትደርስ አሁን ድሮ ይህ ህልም ያለምከው ብዙ ችግሮች ስለነበሩ ነው። የድሮ ችግሮች ስትፈታቸው ያ ህልም ስታሳካ ችግር አያቆምም። በደረስክበት ደረጃ ፈተና አለ። በደረስክበት ደረጃ ችግር አለ። ልክ ህልሙ ስታሳካው ዋው ህልሜ ያሳክቻለሁ ምናምን አትልም። ምክንያቱም እዛ ቦታ ላይ እኩል ብቻ ሳይሆን በእድገት ደረጃ ችግሮች ጨምራሉ። አሁን የእውነት ካላደግ ያሳብደዋል። ድሮ ብቻዬን የነበርኩ ህልሜ ማሳካት የእናቴ ቤተሰብ ህይወት መቀየር ነው የነበረ። አሁን ድሪምስ ፋሚሊ ስንት ነው? ድሪምስ ቲም ስንት ነው? ድሪምስ ማኔጅመንት ስንት ነው? ድሪምስ ሚዲያ ስንት ነው? ስለ አንቺ ማላስብ ይመስልሻል? ስለ አብርሃም ማላስብ ይመስልሻል? እዚህ ቤታችን ላይ ስህተቶች አይሰሩም? አንቺ ስትመለከች የሚያናድድ ነገር አያጋጥም? የሚያቆስል ነገር አይገጠም? አይሰማኝም? እነዛ ነገሮች በፊት ስህተቱም ልክነቱም እኔ ጋር ብቻ ነው የነበር። 2-3 ሰው ነው የነበር ነው። አሁን ሁሉ ሰው የማይሆን ህልም ሲያስቀምጥ የማይሆን ስራ ሲሰራ ሁሉ ነው የሚያሳስበው። ድሮ የሚያስጨንቀኝ ነበር አንድ ሰው ነው። አሁን ሰፊ ነው። ህልሙ ስታሳካው ደስታ የለም። እሱ ነው የምልሻለሁ። ተማሪ ትምህርት ሲጨርስና ስራ ሲጀምር ህይወቱ የሚቀየር ይመስለዋል። አይቀየርም። የባሰ ችግር ነው የሚመጣው። ስራ ስትፈልግ የባሰ ነው። ስራ አግኝቶ ሰው አይደሰትም። ምክንያቱ የራሱ መስሪያ ቤት መክፋት ይጀምራል። አሁን በሌላ ሰው መስሪያ ቤት ስትሰራ ፈርኒቸር አትገዛ፣ ደሞዝ አትከፍል፣
ቤት ኪራይ አትከፍል፣ ምንም የምታደርገው ነገር የለም። የራስህ መስሪያ ቤት ሲሆን እቀይራለሁ ነው የምትለው። ለምንድነው? ነፃነት። ተማሪ እያለህ ከጥናት ነው ነፃ መውጣት የምፈልገው፣ ከፈተና ነፃ መውጣት የምፈልገው። በሌላ ሰው መስሪያ ቤት ስትሰራ ከአለቃ አረፈድክ ምናምን ልልህ ስለማትፈልግ የራሴ ድርጅት ከፍቶ አሪፍ ነው። የማታውቀው የራስ ድርጅት ስትከፍት ቤት ኪራይ በየወሩ አንተ ነው የምትከፍለው። በፊት አለቃ ያለ ስራ ላለመስራት ነው የምታገለው። አሁን ግን ለራስህ አሰርተህ ለሁሉ ሰው ማሰራት አለብህ። ህልም ሲሳካ ህይወት የባሰ ነው የሚከብደው። ህልም ከመሳካቱ በፊት ስለ ራስህ ብቻ ነው የምታስበው። ህልም ሲሳካ ግን ህልምህና በህልምህ ላሉ ሰዎች ሁሉ ሰው ነው የምታስበው። ስለዚህ ጭንቀቱ ይጨምራል፣ ፈተናው ይጨምራል፣ ደስታው ይቀንሳል፣ ሰላሙ ይቀንሳል። አሁን ሰው ደስተኛ ካልሆነ ህልሙ ሲሳካ ደስተኛ አይሆንም። ጣጣው ነው የሚበዛው። ምልሽ ያለው እያደግ ስትሄድ ፈተናው ይበዛል፣ ጥያቄው ይበዛል፣ ጉዳይ ይበዛል። አሁን ሰላም ካልሆንክ፣ አሁን ፍቅር ካልሆንክ፣ አንድ ደስተኛ ካልሆንክ መኪና ስለመጣ ሰላም አትሆንም። ህልም ስለመጣ ደስተኛ አትሆንም። አብዛኛው ሰው ግን ካልደረሰበት አይገባውም። እዚህ ላይ በደንብ ያስተዋልኩት ይሄ ደስታ አንጠብቅ ነው። መኪና ሲመጣ እንደሰት ወይ ቤት ሲኖረን የምንደሰት ይመስለናል፣ ግን አንደሰትም ነው እሱ ኮንሴፕት። እሺ እንዲንካፈለ እሱ ኮንሴፕት ለተረዳ ነው። አሁን እኔ መኪና ሳገኝ አልደሰትም፣ አሁን ደስተኛ መሆን አለብኝ። እኔ እኮ መኪና ስታገኝ አትደሰችም አይደለም። አሁን እዚህ ጋር ሆነሽ መኪና ሳገኝ ነው ደሰታለሁ ካልሽ የምታደርጊው ያለሽ ብቸኛው ነገር አሁን ያለ ደስታሽ እየሰረቅሽ ነው። ሲጀመር ህልምሽ ይሳካል አይሳካም አይታወቅም። ሲቀጠል መኪና ትገዛያለሽ አትገዚም አይታወቅም። ምክንያቱ ህልም የምታልሚ አሁን ነው፣ የሚሳካው ነገ ነው፣ ወይ ከሳምንት በኋላ ነው፣ ወይ ከወር በኋላ ነው፣ ወይ ከአመት በኋላ ነው። ህልሙ አመት ከፈጃ አመት ሙሉ አትሰቃይ። መኪናው ይዞት የሚመጣ ደስታ የለም። አሁን ደስተኛ ከሆነሽ መኪናው ሲመጣ የበለጠ ትደሰት ያለሽ። አሁን ደስተኛ ካልሆነሽ ግን ልማድሽ ደስተኛ አለመሆን ስለሆነ፣ አመልሽ ሰላም አለመሆን ስለሆነ፣ ፓራዳይምሽ መከራ ስለሆነ መኪናውም ስትገዢ በመኪናው ሆነሽ አለመደሰት ግዴታ ነው። ለምን አትመለከችም? የትኛው መኪና የያዘ ሰው ነው ደስተኛ? ማለት በእግሩ የሚሄድ ሰው ታክሲ ባገኝ ይላል። ታክሲ ያገኘ ሰው ሁሉ ሰው ደስተኛ ነው? ታክሲ ውስጥ ሆኖ ከረዳቱ ሁሌ ጦርነት ነው። 25 ሳንቲም መልስልኝ፣ አትመልስልኝ፣ ሌቦች ምናምን። እዛ ያለ ሰው የምን ነው የሚለው? የራሴ መኪና ትንሽ መኪና ብትሆን ላዳ እንኳ ብትሆን ወይ ቪትስም እኮ ብትሆን ይላል። ግን ሁሉም ቪትስ የገዛ ሰው ደስተኛ ነው? እሱ ደግሞ ዲዛይር ነው የሚፈልገው ወይ ኮሮላ ነው የሚፈልገው። እሱ ያለው ሌላ ቱሶን ነው የሚፈልገው ወይ ራፎር ነው የሚፈልገው። ራፎርስ ሬንጅ ሮቨር ነው የሚፈልገው። ሬንጅ ሮቨር ያለው ፕሌን ነው የሚፈልገው። ባለፈ ፍሬው ቱፋ ሄደን ኢንተርቪው አደረግ ነው። አሁን አንተ ሁሉም አይነት መኪና አለው። መኪናዎቹ ቡሌት ፕሩፍ ናቸው። ፕራይቬት ጄት አለው። ምንም የጎደለው ነገር የለም። ስለዚህ አብዛኛው ሰው መኪና ከገዛሁ ደስተኛ ሆናለሁ የሚለው ሰው ጄት ሲኖርህማ መንግስተ ሰማይ ገበያ ብለህ የምትወጣ ነው የሚመስለው። ግን ፍሬው ሄጄ በህይወት ችግር አለ ስለው ልጀምርልህ ነው ያለው። ልጀምርልህ ችግሮቹ አለ። ስለዚህ እቺ ህይወት እንዴት እንደምትኖራት ማታቅ ከሆነ እንዴት አድርገህ ሰላም እንደምትሆን፣ ፍቅር እንደምትሆን፣ ደስተኛ እንደምትሆን ማታቅ ከሆነ መኪና አያድንህም። እኔ መኪና ስታገኝ አትደሰችም አይደለም እምልሽ ያለው። አሁን ካለሽ ችግርና በረከት ማትደሰች ከሆነ ምን ዋስትና አለሽ መኪና ስትገዢ እንደምትደሰች? ተማሪ ያለሽ በትምህርቱ ኢንጆይ የማታደርጊ ከሆነ ምን ዋስትና አለሽ ስራ ስታጪ ድንቅ እንደምትሆኝ? አሁን በምትሰራበት መስሪያ ቤት ተአምረኛ ካልሆንክ ምን ዋስትና አለ የራስህ መስሪያ ቤት ስትከፍት ንግድ ፍቃዱ በስምህ ሲቀየር ተአምረኛ እንደምትሆን? አሁን የሌለ እንዴት ነው የሚመጣው? በቁሳቁስ ነው የሚመጣው ወይ? ቁሳቁስ ውጪ ናቸው። የውጭ ዓለም ደግሞ አንቆጣጠረው። የምናስበው ሊሆን ይችላል ላይሆን ይችላል። እቺ ህይወት እንዴት መሆኗ ግን በእኔ ቁጥር ውስጥ ነው። ይህ ስጋዊ አካሌ ሁሌ ጤናማ ነው ወይ? አእምሮዬ ሁሌ ሰላም ነው ወይ? ስሜቶቼ ሁሌ ፍቅር ናቸው ወይ? ሁለንተናዬ ድንቅ ነው ወይ? ደስተኛ ነኝ ወይ? ጥያቄ ነው። ክሊር ያልሆነችልኝ ባላንስ ነው ወይስ አሁንም ሰላም ይቀድማል? ከዛ ፊል ላይክ ሰላም ይቀድማል እና ሰላም ኦፍ ኮርስ ሰላም ይቀድማል። ግን ሰላም ሲመጣ አብረን ህልምን ማስኬድ አለብን። እሱ ነው ዋናው። ዳዊት ድሪምስን መጠየቅ የምትፈልጉትን ጥያቄ ኮመንት ላይ አስቀምጡልን። በቃ ይሄ ነው በስት መንገድ ለመግለጽ። ሁለት አይነት ስኬት አሉ እንበለው። ኤኒዌይ እንደሱ ነው። ሁለት አይነት ስኬት አለ። የውጭ ስኬት አለ፣ የውስጥ ስኬት አለ።
የውጭ ስኬት መኪና መግዛት፣ ህልም ማሳካት፣ ቤት መግዛት፣ የተለያዩ ነገሮች ማድረግ ይሄ የውጭ ስኬት ነው ብለው። ከውጭ ስኬት የውስጥ ስኬት መቅደም አለበት ነው። የውስጥ ስኬት እቺ ህይወት በእኔ መንገድ እየሄደች ነው ወይ? ሚስትህ በአንተ መንገድ አትሄድም፣ ባልሽ በአንቺ መንገድ አይሄድም። አሁን ሄርሜላ ማን አለ በአንቺ መንገድ 100% የሚሄድ ሰው የለም። አንቺም በሌላ ሰው መንገድ አትሄጅም። አባትሽ ትወጂዋለሽ፣ እናትሽ ትወዳታለሽ። በእነሱ መንገድ 100% ትሄጃለሽ፣ ትታዚያቸዋለሽ፣ ትሰማያቸዋለሽ፣ ግን 100% በእነሱ መንገድ አትሄጅም። ስለዚህ አንቺ በማንም ሰው መንገድ 100% ማትሄጂ ከሆነ አንቺም ማንኛውም ሰው በአንቺ 100% መንገድ እንዲሄድ መጠበቅ የለብሽም። ይሄ ስታቂ ነፃ ነሽ። ማንም ሰው አያኮርፍሽም። ከአንቺ ጋር መጥቼ እስከሚቻለኝ ድረስ ሰራለሁ። ካልተስማማን ደግሞ በቃ ችግር የለውም፣ የሚቀጥለው አብረን እንሰራለን። ነፃነት ነው የሚሰጥሽ። ምክንያቱም ማንኛውም ሰው ማንኛውም ነገር 100% በእኔ መንገድ አይሄድም። የውጭ ዓለም በእኔ መንገድ አይሄድም። እኔ እስከሚቻለኝ ድረስ እሰጣለሁ፣ እስከሚቻለኝ ድረስ አገለግላለሁ። ስለዚህ የውጭ ዓለም እስከሚቻለው ድረስ ሄደዋለሁ። ውስጥ ግን ማን ነው? የማን ኃላፊነት ነው? የዚች ስጋዊ አካል ጤንነት በማን ቁጥር ውስጥ ነው? የኔ ሰላም፣ የአእምሮ ሰላም በማን ቁጥር ውስጥ ነው? አሁን አብዛኛው ሰው እሱ ሰላም እንዲሆን እሱ መቀየር አለበት። እሱ ሰላም እንዲሆን አካባቢ ሙሉ ስነ ስርዓተኛ መሆን አለበት። ለምን ነው ሰው የሚናደደው? እኔ የምላችሁ አድርጉ ካልሆነ እናደዳለሁ ነው አይደለ? ወይ ደግሞ ጠላችኋለሁ ነው። እኔ እንደምፈልገው ሁኑ፣ አንተ እንደምትፈልገው ከሆንክ በቂ ነው ነው ብለው ያለሁ። ስለዚህ እኔ በራሴ መንገድ አእምሮዬ እንደምፈልገው ከሆነ ሰላም ነው። እዚህ ጋር ጫጫታ የለም። እዚህ ጋር ጧት ተነስተህ የምትለው ነገር የለም። you're just relaxed። አሁን እንደዚህ ስትሆን ይቺ ህይወት ቆንጆነታ ዞር ስትል ከራስ ጫጫታ አብርሃም እንደዚህ ማድረግ አለበት፣ ሚዲያ ቲም፣ ኢትዮጵያ መንግስት እንደዚህ ማድረግ አለበት ጫጫታ ከሌለ ህይወት እንዳለች ነው የምታያት። ከጫጫታ ወጥተህ ስታያት ሄርሜላ is beautiful and amazing, life is beautiful and amazing, everybody የራሱ ቁንጅናና ውበት አለው። አሁን እኔ አእምሮ የሰላም ከሆነ እንዳለሽ ነው ማይሽ። ችግር ካለብሽ በፍቅር አርምሻለሁ፣ ሰላም ነኝ። ኖ እኔ እንደዚህ መሆን አለብሽ ብዬ ስላንቺ 207 ነገር አስቀምጫለሁ። አንቺን ከማየትሽ በፊት 207 ነገር አይቻለሁ። ገና ሳይሽ ፊትሽ በቃ እንዴት ፈገግ ልበል፣ በአንቺ ፊት እንዴት ፈገግ ልሆን፣ የውሸት ፈገግ ነው የምለው። ስለዚህ አንቺ እንደ እውነት ፍሬሽ አላይሽም። ምክንያቱ ተቀይሜሻለሁ፣ ተከፍቼበትሻለሁ፣ ምንም ሰላም የለን ከአንቺ ጋር። ሰው አብዛኛው ሰው እንደሱ ነው ችግሩ። አጠገቡ ካለ ሰው እንደዚህ ብሎ ዞር ብሎ ማየት አያስፈልግም። ምክንያቱ ብዙ ነገር ሞልተዋል። አሁን እንደዚህ ከሆነ ለሰው ፍቅር የለም። አብዛኛው ለሰው ፍቅር ያለው ጥቅም ቤዝድ ፍቅር ነው። ጥቅም ቤዝድ ፍቅር የምትወደው ምናምን ጥቅም ካለ ነው። እንደሱማ ውሻ ይችላል እኮ። ውሻ እኮ ሁሌ አጥንት ይዘሽበት የምትሄጁ ከሆነ ጭራው ኪው ያደረገ ይመጣል። ሁሌ አጥንት ያገኛላ። የሚበላ ያለ አጥንት ከወሰድሽ ግን ምናምን ይላል አይደለ? ይሄ እንስሳ ነው። ሰው እንደሱ አይደለም። ሰው ጥቅም ቤዝድ አይደለም። እኔ ላንቺ ፍቅር ማሳይሽ ጥቅም ስለማገኝ አይደለም። አንቺን ስለምወድሽ ፍቅር ማሳይ ከሆነ አብርሃም ስለሚወዳደርብኝ ስለምፈራው ስለምቀናው ጥላቻ ማሳየው ከሆንኩ ኮንዲሽናል ነኝ። ጥቅም ሲኖረኝ ፍቅር አሳያለሁ፣ ጥቅም ከሌለኝ ፍቅር አላሳይም። ዝም ብሎ ግራ ግብት ያለ እንትን ከፈጣሪ አልማርም። ፈጣሪ ለሁሉ ዝናብ ይሰጣል፣ ለሁሉ ፀሐይ ይሰጣል። እኛ ፍቅር ብንሰጥ ምን ይጎድለናል? ለሁሉ ሰው ፍቅር ብሰጥ እኔ ምን ይጎድለኛል? አንዳንድ ሰው ፍቅሩ ላይጠቀምበት ይችላል። አንዳንድ ሰው ፍቅሩ አበላሽቶ ሊመልስልኝ ይችላል። የእነሱ ችግር ነው። ስለዚህ ውጭ ስኬት የሚባል አለ፣ ውስጥ ስኬት የሚባል አለ። የስጋዊ አካል እንደምፈልገው ሲሄድ ጤናማ ነው። አእምሮዬ በስነ ስርዓት ስመራው ሰላም ነው። ስሜቶቼ በትክክለኛ መንገድ ስጠቀምባቸው ፍቅር ነው ማመነጨው። ስለዚህ ሁለንተናዬ ደስተኛ ነኝ። አሁን ህይወት ግጥም አድርጌ የኖርኳት ነው አይደለም። አሁን እንደዚህ አይነት ሰው ትንሽዬ ቤት የ5,000 ቤት የ2,000 ቤት ተከራይቶ ቢኖር ችግር አለ? ችግር የለውም። እንደዚህ ስለሆነ ጠዋት ቢሮ ሲገባ ደስ ብሎት ነው የሚሰራ። ተከፍቶ መሆን ያለበት የመሆን ችግር አለበት። መስራት ያለበት የመስራት ችግር አለበት። መክፈል ያለበት የመክፈል ችግር አለበት። የማለም ችግር አለበት? የለበትም። ያልማል፣ ያሳካል። አንድ ሰው ግን ማለት ነው ከራሱ ከተጣላ ይሄ ለዚህ ስጋ የማይሆነ ምግብ በልቶ ቦርጭ በቦርጭ ሆነ የውስጥ ስኬት ላይ አልሰራም።
አእምሮ ሁሌ በሄድበት ተቃዋሚ ሲባል እነዚህ ሌባ ተቃዋሚ ሚሱስ አቤት ከሱ አይደለም የሚጀምረው ከራሱ ነው የሚጀምረው። ሰው ጧት ተነስቶ አብዛኛው ሰው እዚህ ጋር ግጥም አድርጎ አይኖርም። እዚህ ጋር መሆን ያለበት አይሆንም። ጧት ይነሳልና ቀኑ በጸሎት በምስጋና ይጀምራል። በአፍንጫዬ ትንፋሽ ስላለው ተመስገን፣ በህይወት ስላለው ተመስገን፣ ኢትዮጵያ የቀጠለች ስለሆነ ተመስገን ብላ ይጀምራል። አብዛኛው ሰው ጧት ይነሳልና የለም እዚህ የት ጋር ነው ያለ? እዚህ አይደለም ያለ፣ በአካል ነው እዚህ ያለ እንጂ አእምሮ የለም። የት ነው አእምሮ? ሄዷል። ባለፈ ያሰብኩት ስራ ቢሳካ ነው ባይሳካ አታጭበረበኝ አይደል? ህይወቴ ቀለድኩ። አስተዳደጌ እኮ ችግር ነው። ላይክ እዛ ቁፈራ ላይ ነው ያለ። እሱ ብቻ ሳይሆን ይሄ ትናንት ነው፣ ግን ትናንት ኮፒ አድርጎ ለነገ አቤት በዚህ ወር ግን ምንድነው የምሆነው? ቤት ኪራይ ደግሞ ደርሰዋል። መጨረሻ ምንድነው የሚሆነው? ከዛ ቲክቶክ ይከፍታል፣ የባሰ ዜናዎች ያያል፣ ስኪት ይላል ማለት ነው። አሁን ያለውበት መንፈስ ምንድነው? ቢሮ መሄድ አይፈልግም። ምን ልሰራ ነው የምሄደው? ያው ነው ብሰራ ባልሰራ የለም። ህልም አለኝ እንዴ? ብቻ እልህ ይዘኛል ህልሜ ለማሳካት፣ ግን መንፈስ ፈርሷል። አሁን ከዛ በቃ ሚስቱ ብትመጣ ኦሬዲ ራስህ ስለምጠላ ፍቅር ከሆንክ ለሁሉ ሰው ፍቅር ነው የምትሰጠው። ጥላቻ ከሆንክ ለሁሉ ሰው ምን ነው የምትሰጠው? ጥላቻ። ባልሽ ቢመጣ እንደሱ ነው። መስሪያ ቤት ስትገቢ ገና ስትገቢ አስጠልተውሻል። እነሱ ችግር ስላለባቸው አይደለም፣ ኦሬዲ ተሞልተሽ ነው የመጣሽው። ስለዚህ ግልግል ነው የምትፈልጊው። በቃ ቤት ሆነሽ ቤት መሆን አትፈልጊም፣ ቢሮ መሄድ ነው የምትፈልጊው። ቢሮ ገና እንደገባሽ መጥፋት ነው የምትፈልጊው። ያለሽበት ቦታ መሆን አትፈልጊም። የሆነ መጥፋት ሂድ ጥፋ የሚል መንፈስ ብቻ ነው። እና አሁን ሞቲቬሽናል ክላስ ስትወስድ አሁን ተስፋ ተገኘ፣ ህልም አለኝ፣ ህልሜ ሲሳካ ህይወት ይቀየራል። አሁን ተቀየር፣ ወሬ አታብዛ ነው የምለው። አሁን ካልተቀየርክ ያ ህልም ብታሳካም ያው ነህ። ምክንያቱ የውስጥ ስኬት የለም። የውስጥ ስኬት ከሌለ የውጭ ስኬት ምንም አያደርግልህም። ይህን ደስታና ሰላም እንዴት ሜንቴን ማድረግ እንችላለን? ዳሰግድኮሽ። ስለዚህ አሁን ተስማምተናል። የሚቀድመው የውስጥ ሰላም ነው። የሚቀድመው የውስጥ ፍቅር ነው። የሚቀድመው የውስጥ ደስታ ነው። ይሄ ካለ ህልም ከመሳካት ሌላ አማራጭ አለ? የውስጥ ስኬት ካለ የውጭ ስኬት ግዴታ መምጣት አለበት። የሰው ልጆች ትልቅ ችግራችን እንዴት እንደምሰራ አናቅ። የሰው ልጆች እንዴት እንደምሰራ ሳናቅ የውጭ ዓለም ለማስተካከል ስንሄድ ቀውስ ነው የምንፈጥረው። መጀመሪያ ማወቅ ያለብንን የምለው ያለው ህልም ከማለማችን፣ ህልም ከማሳካታችን፣ መኪና ከመመኘታችን፣ የውጭ ነገሮች ከመመኘታችን በፊት ውስጥ ላይ መስራት አለብን። ይሄ ለምን ነው የማንሰራው? እንዴት እንደምሰራ አናቅም። ሁሌ የምለው ምንድነው የሰው ልጆች ትልቁ ችግራችን ማን መሆናችን አናቅም። እንዴት እንደምሰራ አንረዳም። በእድልና በአጋጣሚ ነው የምንነዳው ያለን። መኪና ኦን አድርጎ ግባና ንዳ ቢሉ አውቶማቲክ መኪና ከሆነ ፍሬንና ነዳጅ ነው ያለ። እንደመጣልሽ ነዳጅ ፍሬን ዝም ብለሽ ብትረግጪ መጨረሻ ሼት ነው የምትደርሽ። ምክንያቱም መኪና ኦን አድርጎ ነው የሰጡሽ። ነዳጅ አለ፣ ፍሬን አለ። አይነሽ ጨፍነሽ ዝም ብለሽ ነዳጅ ፍሬን ካደረግሽ ተገላብጠሽ ሼት ነው የምትደርሽ። እቺ ህይወት ደግሞ ኦን ናት። እንዴት እንደምሰራ ካላወቅሻት፣ ምን እንደሚቀድም ካላወቅሻት፣ እንደ ሁኔታው እንደ ቀኑ አንዴ ሰላም፣ አንዴ ጦርነት፣ አንዴ ፍቅር፣ አንዴ ጥላቻ፣ አንዴ ደስታ፣ አንዴ መከራ፣ አንዴ ስቃይ፣ አንዴ እንትን። አንድ ሰው ሲመጣ ፍቅር፣ አንድ ሰው ሲመጣ ጥላቻ፣ አንድ ሰው ሲመጣ ትደሰታለሽ፣ አንድ ሰው ሲመጣ ትከፍያለሽ፣ አንድ ሰው ሲመጣ ጤናማ ነሽ፣ አንድ ሰው ሲመጣ በሽተኛ ነሽ፣ አንድ ሰው ሲመጣ ፍቅር ነሽ፣ አንድ ሰው ሲመጣ ፍቅር አይደለሽ። በድልና በአጋጣሚ የኖርሻት ነው። ቀውስ ግዴታ አይደለም። ምክንያቱ እቺ ማሽን እንዴት እንደምሰራ አታውቂያትም። መኪናሽ እንዴት እንደሚሰራ ካልተማርሽ ቀውስ ነው። ሞባይልሽ እንዴት እንደሚሰራ ካላወቅሽ በደንብ አትጠቀሚበትም። እቺ ህይወት እንዴት እንደምሰራ ካላወቅን ቀውስ እንገባለን። እንገባ ጊዜ ፈጅተን ይሄ ህይወት ማየት አለብን የለብንም? እንዴት ሌላ ቀን ይሁንልን?